ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም እንዴት አመሻችሁ? በድጋሚ ተገናኝተናል። ከፓስተር አለማየሁ ጋር ወቅታዊ በሆኑ ጉዳዮችና ክስተቶች ላይ የምንወያይበት ክፍለ ጊዜ ነው። ዓለማችን በአሁኑ ሰዓት ምን እየተከናወነ ነው ያለው? ምን አይነትስ ነገር ተከሰተ ብለን መረጃዎችን ፓስተር አለማየሁ እያጠናከረ ከእግዚአብሔርም ቃል ጋር በማዋሃድ ለኛ እንደ መልእክት እያቀረበልን ይገኛል። እንግዲህ አድማጮቻችን በትዕግስት እንድትሰሙን እንድታዳምጡን በጌታ ፍቅር እንጠይቃለን። ይህ ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን የአገልግሎታችን አጋር እንድትሆኑ ሼር በማድረግ እንድትተባበሩ በዚህ ሰዓት እንጠይቃለን። በቀጥታ ከፓስተር አለማየሁ ጋር ወደምንወያይበት መድረክ ይዣችሁ ሄዳለሁ። መስመር ላይ ፓስተር አለማየሁ አለ። እንዴት አመሸ ፓስተር? እንደምን አመሸ ወንድሜልቃል። እግዚአብሔር ይመስገን። አሁንም ያው የዓለማችን ወቅታዊ ጉዳይ አሳሳቢ እየሆነ መጥቷል። በተለይም ደግሞ የዓለማችን መገናኛ ብዙሃን የፊት ሽፋን በማድረግ እየዳሰሱ ያሉትን ጉዳዮች ያው እንግዲህ አንተም አጠናክረህ ይዘህልን መጥተናል። እስኪ በቅድሚያ ምን አይነት መረጃ እጅ ላይ አለ? እንግዲህ ምንድነው በትናንትናው ዕለት እዚህ መካከለኛው ምስራቅ ወይም ደግሞ ኤደን ባህረ ሰላጤ ቀይ ባህር ላይ በአሜሪካና በሀውቲ መካከል የተጀመረው ጦርነት ተጋግሞ ቀጥሏል። ዶናልድ ትራምፕም ከፍተኛ እርምጃ እንዲወሰድ ወስነዋል። በዚህ መሰረት የአሜሪካ የጦር ጀቶች የሀውቲ የነዳጅ ማከማቻዎችን ደብድበዋል እና ይህ የሀውቲ የነዳጅ ማከማቻ ሲነድ ታይቷልና እንዲሁም ሌሎችንም የተመረጡ ቦታዎች ወይም ደግሞ የጦር ቤዝ ይገኛሉ ወይም መሳሪያዎች የተከማቹበታል የተባሉ ቦታዎችን መጥተዋል። ይሁን እንጂ ወዲያው ሀውቲ ምንድነው ፈጣንና ቀልጣፋ የሆነ የክሩዝ ሚሳኤል የአሜሪካ የጦር ተሸካሚ መርከቦችን አጥቅቷል። እንግዲህ ከሁለቱም ወገን የተሰጠ መግለጫ እስካሁን ድረስ ይሄ ጉዳት ደርሷል፣ ይሄ ሆኗል የሚል ነገር የለም። ይሄ ነገር በዓለም ላይ እየተለመደ መጥቷልና ቢሰጥም ያው ማስተባበያ ማለት ነው። ሙሉ መግለጫ አይሰጥም ቢሰጥምና ነገር ግን ሀውቲም አይበገሬ እየሆነ መጥቷል። ምንድነው ድብደባውን ጠናክሮስም ቀጥሏል፣ ምላሽ እየሰጠ ያው እንደተለመደው እንግዲህ ቀይ ባህር መርከቦች መጓጓዝ አቁመዋል። አብዛኛዎቹ በኬፕ ታውን ነው ዞረው ሸቀጥም ነዳጅም በተለይ ወደ አውሮፓ የሚሄዱ ከኤዥያ በኬፕ ታውን ነው የሚሄዱት እና ይሄ ደግሞ ባለፈው አንተም ብለናል። ለምሳሌ አንድ ኮንቴነር $1,600 ቢሆን በኬፕ ታውን ሲዞር ግን $6,000 ነው። ይሄ ደግሞ በኢኮኖሚው ላይ የሚያመጣውን ተጽዕኖ በግልጽ ያስቀምጣል። እንደው ፓስተር አንተ ምናልባት በዚህ በወታደራዊ ዘርፍ የካበተ እውቀትም ስላለ ድሮ እንግዲህ ብዙ ውጊያዎች የሚካሄዱት በዚህ በየብስና በአየር ነበረ። አሁን ደግሞ የመጣው ደግሞ በተለይ ደግሞ አንተ እንዳልከው ይሄ ቀይ ባህር ላይ ባልተለመደ መልኩ የባህር ላይ ውጊያዎች በጣም ተጠናክረው እየታዩ ይገኛልና ይሄ ክስተት እንደው ምን እንደው የሚያመላክተው እንደው ከኢኮኖሚው ባሻገር በዚህ በወታደራዊው ዘርፍ ምን አይነት እንደምታ ነው ያለው? ምን መሰለህ ድሮ ያሉት መሳሪያዎች አሁን ላይ የሉም። አብዛኛዎቹ ምንድነው
ቴክኖሎጂው እያደገ ነው የሚሄደው። ቴክኖሎጂው ነው እያደገ የሚሄደው ስል ረጃጅም ርቀት የሚሄዱ ሚሳኤሎች እንደ ሱፐርሶኒክ የመሳሰሉ በጣም ፈጣን ቀልጣፋ ኢላማቸውን ታርጌታቸውን አለምንቆ የመምታት የሚችሉ እንደነ ክሩዝ ሚሳኤሎች እነዚህን የመሳሰሉ ተመርተዋል። ቴክኖሎጂው ድሮ በነበረበት አይደለም ያለው። ሌላው ደግሞ ምንድነው የዓለም ኢኮኖሚ አብዛኛው የሚጓጓዘው በባህር ላይ ነውና የባህር ኃይል ቴክኖሎጂ በፊት በጣም ዘገንተኛ ነበረ። በባህር ላይ የሚሄዱ መርከቦች፣ ተዋጊ መርከቦች። አሁን ግን እነዚህ አሁን ያሉት ዘመናዊ የጦር መርከቦች ሚሳኤል የታጠቁ ናቸው። ረዥም ርቀት ሚሳኤል እስከ ኒኩለር ድረስ ማስወንጨፍ የሚችሉ ናቸው። ይሄ ብቻ አይደለም። አሁን ከፍተኛ የሆነ የጦር ጀቶችን ተሸክመው እዛው ላይ እየተንደረደሩ ወጥተው ደብድበው እዛው ባህሩ ላይ ባለው የተሸካሚ መርከቦች ላይ ማረፍ የሚችሉበት ሁኔታ ተፈጥሯል። እንግዲህ ይሄ የሚያሳየን ምንድነው? የቴክኖሎጂውን እድገት ነው። ጦርነት ድሮ በነበረው አይደለም። በድሮ ምንድነው ብዙ መስዋዕትነት ነው። መርከቦች በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት መድፍ ነው የታጠቁት። መድፎች እንደ መትረየስ አይነቶች ምናምን የታጠቁት። አሁን ግን አይደለም። በእርግጥ አላቸው። ያም ቢሆን ግን ምንድነው አሁን ዘመናዊ ሚሳኤሎች ናቸው፣ ሮኬቶች ናቸው። ከባህር ላይ በጣም ከብዙ ርቀት ላይ ሆነ 1000 ኪሎ ሜትር 500 800 900 ኪሎ ሜትር ሄደው ኢላማቸውን መምታት የሚችሉ ዘመናዊ መሳሪያ የታጠቁ ናቸው። እንግዲህ ሌላው ደግሞ ምንድነው ከፍተኛ የዓለም ኢኮኖሚ የሚንቀሳቀሰው በየት ነው? በውሃ ላይ ነው። በመርከቦች ላይ ነው የሚንቀሳቀሰው። ያንን ቆለፍክ ማለት የዓለም ኢኮኖሚን ትቆልፋለህ። ባህሩን ተቆጣጠርክ ማለት። ስለዚህ ነገሮች ባሉበት እያደጉ አይደለም የሚሄዱትና ለዚህ ነው ውጊያዎችም እጅግ ዘመናዊ የሆኑ በትንሽ ሰው ኢላማህን መምታት የምትችልበት። ለምሳሌ አሁን ሰው አልባ አውሮፕላኖች ወይም ድሮኖች ድሮ አልነበሩ። አሁን ግን ራሳቸው ሁለት አይነት ናቸው ድሮኖቹ። አንዳንዶቹ ድሮኖች ምንድነው የሚያደርጉት? ፈንጂ ሄደው ጥለው መጥተው የሚመለሱ ናቸው። አንዳንዶቹ ደግሞ ድሮኖች ራሳቸው ወድቀው የሚፈነዱ ናቸው። ኢላማቸው ጋር ሲደርሱ ተንደርድረው ይወድቃሉ፣ ፍንዳታ ያስከትላሉ፣ ያጠፋሉ ማለት አጥፍቶ ጠፊ እንደምንለው እንደነዛ አይነት ናቸው። ይሄ ቴክኖሎጂው ከፍ እያለ እንደመጣ ነው። እንግዲህ አሁን ላይ እኮ እስከ ጨረር ቴክኖሎጂ ተደርሷል እና በስከ ጨረር ቴክኖሎጂ ተደርሷልና ይሄ እንዲህ ነው ብለህ የምትገምተው አይደለም። ሌላው ደግሞ ምንድነው አሁን አውዲዎችን ለማጥፋት የሚከብድበት ከዚህ በፊትም ተናግሬዋለሁ። ብዙ ነገሮች አሉ። አንደኛ የተፈጥሮ መሬቱ ነው። የየመን እነዚህ ሰበርባራ መሬቶች የበዙበት ተራራማ መሬቶች የበዙባት አገር ነች። ሰንሰለታማ በቀላሉ ኢላማህን ልታገኘው አትችልም። እንግዲህ አሜሪካ ተመልከት፣ የሳተላይት መረጃ እየተደገፈች ነው የምትዋጋው። እና የዛይ ሳተላይት መረጃዎች ፎቶግራፍ ያነሳሉ። ያ ፎቶግራፍ ምንድነው ይተነተናል። ከዛ ውጪ ደግሞ በሰው አልባ አውሮፕላኖች ቅኝት ይደረጋል። እነዚህ ሁሉ ሆነው ነው ኢላማቸውን ወይም ደግሞ የተፈለገውን ቦታ በትክክለኛ አሁን ክሩዝ ሚሳኤሉን ከየት ነው የሚያስወነጭፉት? እንዴት ነው በዚህ አይነት ጊዜ በእንደዚህ አይነት ብዛት ባለው ጀት እየተደበደበ መቆም ያልቻለበት ብለህ ስትመለከት የነዛንም ጥንካሬ ያሳያል። እና ምናልባት እንግዲህ ይሄ ጦርነት አሁንም እየቀጠለ እየሰፋ እንዳይሄድ የሚያስፈራ ነው። ምክንያቱም ብትል በትናንትናው ዕለት የኢራኑ አያቶላ ሁሜኒ መግለጫ ሰጥተዋል።
መግለጫ ሰጥተዋልና በዚህ መግለጫቸው ለአረብ ሀገሮችም ማስጠንቀቂያ አይነት ነገር ሰጥተዋል። ምክንያቱም የትኛውም የጦር ቤዝ ተጠቅሞ ብትመታን የተነሳችበትን አገር እናውድመዋለን ነው። ስለዚህ የአየር ክልላቸውን የፈቀዱ ማናቸውም ሀገሮች ይመታሉ የሚል ነው። እንግዲህ የግዴታ አሁን ለምሳሌ ከዳጎ ጋርሻ ደሴት ስትነሳ ምናልባት የማንንም ሀገር ላትጠቀም ትችላለች። ነገር ግን ከዚህ ከመካከለኛው ምስራቅ ጅቡቲ ከተለያየ ቦታዎች ላይ ስትነሳ ግን የሀገሮችን ግዛት ትጠቀማለች የአየር ክልሉን። በነዛ የሚያልፈው የአየር ክልል እንግዲህ እነዛ መንግስታት የአየር ክልላቸውን ካልዘጉ ምንድነው የሚሆነው? እነሱም ተጠቂ ነው የሚሆኑት። አቶላ ያሉት እንደዛ ነው። ስለዚህ የአየር ክልላቸውን እንዳይፈቅዱ አስጠንቅቀዋል። ይሄ ብቻ አይደለም። የአሜሪካ መንግስት በእስራኤል ግዛት አዲስ የአየር መቃወሚያዎችን ተክሏል። እጅግ ዘመናዊ የሆኑ ከዚህ በፊት ወደ እስራኤል የሚወነጨፉ የተወሰኑት ናቸው አይረንዶም የሚያከሽፋቸው። ስለዚህ ይሄ አይረንዶም የሚያከሽፋቸው የተወሰኑትን ስለነበረ አሁን የተሻለ ብለው ፓትሮት 2 የሚሉት የአየር መቃወሚያ መከላከያ በእስራኤል ግዛቶች ውስጥ ተክለዋል። እንግዲህ ይሄ የሚያመለክት ምንድነው? ድብደባው ከየትኛው አቅጣጫ በምን ሰዓት በምን አይነት ሁኔታ ኢራንን እንደሚያጠቁ አልታወቀም። ግን ዝግጅቱ የተጠናቀቀ ይመስላል። እንግዲህ በዚህ በያዝነው ሳምንት ደግሞ ናትናሁ አሜሪካ ይሄዳሉ። ዝግ ስብሰባ ነው የሚደረገው። ኦልሬዲ እዛ ናቸው መሰለኝ ይመስለኛል። አሁን በቅርብ ሰዓት ያየሁት አንድ መረጃ አለ። በኦቫል ኦፊስ ውስጥ ከትራምፕ ጋር እንደተገናኙ የሚያሳይ መረጃ ነው ያየሁት። እንግዲህ ምንድነው አብረዋቸው የደህንነትና የጦር አማካሪዎቻቸው ይሄዳሉ አብረው ተጉዘው። ስለዚህ ምንድነው ከፍተኛ ምክክር፣ ምስጢራዊ ውይይት ነው የሚደረገው። ከባለፈው የተማሩ ይመስለኛል ሾልኮ ከወጣው መረጃ። እንግዲህ አሁንም እኮ እሱን ነገር ልታጠራው አትችልም። ሊሾልክም ይችላል። ምክንያቱም እንደዚህ አይነት መረጃዎች በብዙ ሚሊዮን ዶላር ስለሚሸጡ ሾልኮ ሊወጣ ይችላል። በእሱ አትተማመንም። ግን ምንድነው ከፍተኛ ጥንቃቄ ያደርጋሉ ተብሎ ይጠበቃል። ስለዚህ አያቶላዎቹ ግን እኛ ለጦርነት ተዘጋጅተናል ነው ያሉት። ለጦርነቱ ተዘጋጅተናል፣ የምንፈራው ነገር የለም። እነሱ በፈለጉበት መንገድ በፈለጉት ሰዓት ይምጡ ብለዋል። ነገር ግን የፈረንሳዩ ፕሬዚደንት ኢማኑኤል ማክሮ ኢራን እንደዚህ በተጨናነቀችበት ሁኔታ ልትጀምረው ትችላለች የሚል ነው እና አንዳንድ ሀገሮች ደግሞ ኢራን ኒኩለር ታጥቃለች ብለው ይሰጋሉ። በትናንትናው ነው ዕለት ደግሞ ለመዘገብ እንደሞከር ነው ኢራን፣ ቻይና እና ራሽያ ጥምረት ፈጥረዋል እና ጦርነቱ ከተቀሰቀሰ የጉግ ማንጉግ ጦርነት ጀመረ ማለት ነው። እንግዲህ እነዚህ ነገሮች ደግሞ ለዓለም በጣም ከፍተኛ ስጋት ሆነዋል። ስለዚህ ዓለም ወደ ፍጻሜዋ እየሄደች ነው። በሁሉም መስክ ነው። የሚገርም ነገር በሁሉም መስክ ወደ ፍጻሜዋ እያመራች ነው። በትንቢቱ ላይ እንደዚህ የተጻፉት
በሁሉም መስክ እየተፈጸመ ነው ያለውና ዓለም ወደዚህ ፍጻሜ እየሄደች ስለሆነ እኛ ደግሞ ምን እናድርግ የሚል ነው። እኛ ምን ማድረግ እንችላለን? ምንድነው ከኛ የሚጠበቀው የሚለውን ነገር በጥልቀት ልናስብበት ይገባል እላለሁ። እንግዲህ ምን እናድርግ ስንል ቆላስይስ 3 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊም፣ አስኮቴስም፣ ባሪያም፣ ጨዋም ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ስለዚህ ዛሬ ቤተክርስቲያን ምን ሁኔታ ውስጥ ነው ያለችው ስንል እኔ እንትን ነኝ፣ እኔ እከሌ ነኝ፣ እኔ ደግሞ እከሌ ነኝ የሚል በዘር ክፍፍል ውስጥ ነች ያለችው። መጽሐፍ ቅዱስ ግን በራእይ ውስጥ እንደሚነግረን ራእይ ምዕራፍ 5 ላይ ከዘር ከነገድ ከቋንቋ ሁሉ ዋጅቶ ለአምላኩ መንግስት ካህናት እንዳደረገን ይናገራል። በዛ የሚለው ጳውሎስ በእግዚአብሔር መንግስት ውስጥ ነው። በዛ የሚለው ጳውሎስ ሁላችንም ከነገድ ከቋንቋ ተዋይተን የገባንባት መንግስት ግሪክ መሆን አይቻልም፣ አይሁድ መሆን አይቻልም። የተገረዘ ያልተገረዘ የለም፣ አረማዊ አስኮቴስም የለም፣ ባሪያ ወይም ጨዋ ሰው የሚባል የለም። በክርስቶስ ኢየሱስ አምነው የዳኑ ሁሉ አንድ ናቸው። አንድ ናቸው። ጧት ላይ ለመናገር እንደሞከር ነው አዲሱ ሰው ልበሱት የሚል ነገር አንስተን ነበረ እና ያ መንፈስ ውስጣችን ያለው መንፈስ አንድ መንፈስ ነው። ሁላችን ከዛ መንፈስ ጠጥተናል። ስለዚህ በመካከላችን ልዩነት የለም። እንደውም አንደኛ ቆሮንቶስ 12:13 ላይ ምን ይላል? አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን አንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ሁላችንም አንድ መንፈስ ደግሞ ጠጥተናል ይላል። በእኔ ውስጥ ያለው መንፈስና በአንተ ውስጥ ያለው መንፈስ ልዩነት የለውም። ሁላችንም ከአንድ አባት ተወልደናል። ሁላችንም አንድ መንፈስ ጠጥተናል። ሁላችንም አንድ ተስፋ አለን። ሁላችንም አንድ ሀገር አለን። ሁላችንም ደግሞ አንድ መንግስት አለን። እርሱም የሚመጣው የክርስቶስ ኢየሱስ ነው። በእኛ መካከል ልዩነት የለም። ብዙ ጊዜ ልዩነት የሚፈጠረው ስጋውያን ስንሆን ነው፣ ምድራዊ ስንሆን ነው። ከምድር ጋር የተሰፋ ሰው ስለ ምድር ሲያስብ የምድርን ነገር ነው የሚቆጥረው። ከሰማይ ጋር ግን የተሳሰረ ዳግም ተወልዶ ነፍስና መንፈሱ ከሰማይ ጋር የተሳሰረ ሰው ግን የሚያስበው የሰማያዊውን ነገር ነው። እዚህ ነው ጳውሎስ ሰውን በክርስቶስ አውቀዋለሁ ያለው። ሮሜ 10:12 ላይ ደግሞ በአይሁድ በግሪክ ሰው መካከል ልዩነት የለምና አንድ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው ይላል። የሁሉ ጌታ አንድ ጌታ። አንዳንድ ጊዜ ቤተክርስቲያን ውስጥ እኔ በእንዲህ መሆን አለብኝ፣
የኔ እንደዚህ ካልተሰማን ሲሉ ሰዎች ይገርመኛል። እኛ እኮ አንድ ጌታ ነው ያለን፣ ሁለት ጌታ የለንም። እኛ አንድ መንፈስ ነው የጠጣነው፣ ሁለት መንፈስ አልጠጣንም። በቆሮንቶስ ቤተክርስቲያን ምዕራፍ 3 ላይ ስንመለከት መከፋፈል ነበረ በዛን ዘመን። አንደኛው ይነሳና እኔ አጵሎስ ነኝ ይላል፣ አንደኛው እኔ ደግሞ የጳውሎስ ነኝ ብሎ እርስ በራስ ይከፋፈሉ ነበረ። ስለዚህ ጳውሎስ የነገራቸው ገና ልጆች ናቸው አላቸው፣ ገና ስጋውያን ናቸው አላቸው፣ ገና የሚያስፈልጋቸው ወተት ነው አላቸው። ዛሬ በቤተ ክርስቲያን ውስጥ እንደዚህ የሚከፋፍሉም ሰዎች ስጋውያን ናቸው፣ ገና ከምድር ናቸው፣ ክርስቶስ አልበራላቸው። ክርስቶስ ሲበራልህ እኮ የዚህ ምድር ነገር ትንቀዋለህ። ዘላለምህን እንጂ የምታስበው የ80 ዓመት ወይ 90 ዓመት ወይ 100 ዓመት እንፋሎት የሆነውን እድሜህን አታስበው። ስለዚህ ወገኖቼ እኛ ገና ከዚህ መከፋፈል ሳንወጣ ጌታ ሊመጣ ነው። ዘር ስንቆጥር፣ ወገን ስንቆጥር ደግሞ በጣም ይገርማል እኮ የዲያብሎስ ስራ። ዘር ብቻ አይደለም ያስቆጥር፣ በአንድ ዘር ውስጥ ጎሳ ያስቆጥራል። ከጎሳ ወርዶ ቤተሰብ ያስቆጥራል። የክፉ ስራ ይሄ ነው እኮ። ከዘር ወርዶ ጎሳ ያስቆጥራል፣ ከጎሳ ወርዶ ቤተሰብ ያስቆጥራል። ግን ደግሞ ትሄድና ኢየሱስ ጌታ ነው ትላለህ። በአንድ ራስ ሁለት ምላስ፣ ከአንድ ምንጭ ሁለት ውሃ እኮ አይጠጣም። ወይ ጣፋጭ ነው ወይ መራራ ነው። ስለዚህ ልንነቃ ያስፈልጋል። ለዲያብሎስ የቤት ስራ አእምሮአችንን አሳልፈን መስጠት የለብንም እላለሁ። የእሱን የቤት ስራ መስራት የለብንም ብዬ አስባለሁ። ስለዚህ ሁላችንም ለኢየሱስ ክርስቶስ ምጽአት ለመዘጋጀት ከፈለግን ከዘር ቀፎ ውስጥ እንውጣ። ከዘር ቀፎ ውስጥ ወጥተን ክርስቶስን እንሽተት፣ እሱን እንምሰል እላለሁ። ወገኖቼ ተባረኩልኝ። ይህ መልእክት እንግዲህ ለሁሉም ሼር፣ ላይክ፣ ሰብስክራይብ አድርሷቸው። ይህንን አገልግሎት በገንዘባችሁ እየደገፋችሁ ላላችሁ እናመሰግናችኋለን። ተባረኩ እንላለን። አሁንም ደግሞ ሳታቋርጡ ይህንን አገልግሎት በልባችሁ በሞላው ነገር ደስ እንዳላችሁ ተገዳችሁ መሆን የለበትም። የሆነ ነገር ማቅረብ የለብንም። በሆነ ነገር እናንተን ማማለል አይገባንም። ደስ እንዳላችሁ በልባችሁ እንደፈቀዳችሁ፣ ማንም በልቡ እንደወደደ በልግስና ይስጥ ተብሎ ስለተጻፈ፣ ደስ እንዳለው ይስጥ ተብሎ ስለተጻፈ ደስ እያላችሁ ይህንን አገልግሎት ደግፉላለሁ። ላይክ፣ ሼር፣ ሰብስክራይበር ሁልጊዜ አይረሳ። አብረናችሁን አገልግሉ። አብረን የእግዚአብሔርን መንግስት እናስፋ። አብረን ህዝቡን ለምጽአቱ እናንቃ፣ እናዘጋጅላለሁ። መልካም ምሽት። እግዚአብሔር አብስቶ ይባርክ። ፓስተር በጣም ጠንከር ያለና መሰረታዊ የሆነ መልእክትን ያስተላለፍከው እውነት ነው። እንግዲህ ወተት ከመጋትና ከረሜላ ከመምጠጥ ያለፈ አጥንት ወደ መቆርጠም ጠንከር ያሉ ነገሮችን ወደ ማኘክ ተምሳሌት ወደ ሆነው ሂደት መሸጋገር እንዳለብን የሚያመላክት ትልቅ መልእክት ነው ያስተላለፍከልን። እግዚአብሔር አብስቶ ይባርክ። ኖህ እንግዲህ 100 ዓመት ሙሉ እያነጸ እየተሰደበ እያላገጡበት መልእክት እያስተላለፈ ዘመኑን ይፈጅ ነበረ። አንድ ቀን ግን ሁሉ ነገር አበቃ፣ ከተመ።
እንዲሁ ደግሞ ያው ጌታ ኢየሱስም እንዳለው የኖህ ዘመን የሎጥ ዘመን ተመልሶ እንደሚመጣም ተናግሯል። ስለዚህ እኛም በየዕለቱ እንደነዚህ አይነት መልእክቶችን ወደፊት የምናመጣው ዓለማችን ያለችበት ሁኔታ ጌታ ኢየሱስ ከተናገረው ትንቢት ጋር በጣም በጣም ስለሚያያዝ የመምጣቱ ፍጥነት ወደዚህ እየተሸጋገረ ስላለ እኛም ነቅተን ሁል ጊዜ የክርስቶስን የመምጣቱ ተካፋይ እና የንጥቀት ሂደት በእኛ እንዲከናወን ሁል ጊዜ ዝግጁና ንቁ እንድንሆን ነው እንግዲህ በየዕለቱ ይህን ፕሮግራም ይዘን የምንመጣው። እግዚአብሔር የተመሰገነ ይሁን ስለመጣው ድንቅ መልእክት። እግዚአብሔር ፈቃዱ ከሆነ እንደዚሁ በነገው ዕለት ደግሞ ሌሎችን መረጃዎችን ፓስተር አለማየሁ እያጠናከረ እንዲሁም በእግዚአብሔር ቃል እየመከረን እየመገበን አለና የዚህ ተቋዳሽ እንድንሆን እግዚአብሔር ይርዳን። በነገው ዕለት ተመልሰን እንመጣለን። እስከዚያው ድረስ መልካም ጊዜና መልካም ምሽት ይሆንላችሁ። ፕሮግራሙን በመምራት አብሬያችሁ የነበርኩት ይልቃል አስራት ነኝ። እንዲሁም ደግሞ ይህንኑ መረጃ እያጠናከረ እያሰባሰበ ለእናንተ ለአድማጮች ከእግዚአብሔር ቃል እያዋሃደ እየመከረን ያለ ወንድማችን ፓስተር አለማየሁ ነሙ አብረን በጋራ በመሆን ነው። መልካም ጊዜ ይሆንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ